በላቸው። ድሮ ስናቀው እንደዚህ አልነበረም። አሁን ይሁት እንደዛው ነው። ህይወት ለአንተ ምን ማለት ናት? ህይወት ማናት? ያቺ ሼፓማ ቅጣት በማስታጠቢያ እግርን ትታጠባለህ። ከዛ በኋላ እግርን በታጠብክበት ደግሞ ፊትን ትታጠባለህ። አንደኛ ቅጣት ይሄ ነው እና ሶስተኛው ደግሞ ቀለል ያለ ጥያቄ ነው የምጠይቅህ። ድንግልና የተወሰደው የት ነው? በስንት ዓመትህ ነው? ማያ ይሄም ኖርማል ነው። ይሄም በቃ በስንት ዓመትህ ድንግልና እንደተወሰደና እኔ ምን አገባ እንዴ? እኔ ገና ነው። ኧረ በእግዚአብሔር አንተ መቤቴን አስቀይማለሁ። ነገም ጨዋታን የገባ ነው አይደል እንዴ? ኧረ ገና ነው አላለ። ምን ነበር ያልከኝ? ሶስቱን ቅጣት ነው ያረሰው። ማርያምን አስታውሰው ብሮ፣ ይሄ ነገር እያደረብህ በኋላ ሪል ያማሃል። አስታውሰው፣ የምር አስታውሰው። በሌ ግባ በደንብ በቃ እንትን በለው። በቃ እዛው ጀምረው። በቃ ቶሎ በል። በደንብ እንጂ መጀመሪያ ፊትህን ለምን ትታጠባለህ እንዴ? በፊት እጣቢ እግር ልትታጠብ ነው እንዳንተ አይደብርም? አንተ ግን እና ለምን ትቀልዳለህ? አይ ፈጣሪ ግን ጋይስ ግን እኔ ላይ አሁን ሙድ ቢያዝ እኔ ማለት እኮ በቤቴ ነህ። እኔ እኮ ማርሽ እንዲመሪ እኮ ነኝ ብራዘር። እግርንም ፊትንም በአንዷ ማስታጠበ ያራዳ ልጅ እናቴ ትሞት የትም ትውረድ። እነ እስጢፎ ሰፈር ቡላ ያውጣ። አትደግ እመቤቴን አትደግ፣ ችግር የለውም ቡላ ያውጣ እመቤቴን። አንተ በላቸው ወይ ጥቁር ቆዳ ጫማ ያጠበው እግሩ አይደለም ይላል። ተሸወድ ካሬ ሸውደኝ። የምር እኔ ጫማውንም ካጠበው ይመቸው ጋይስ። ሁለት ምኑን ቆዳ ጫማ አጠበ ምናምን ማለት ጥቁርነቱ ከለሩን በጣም ንቆ ነው። ለምን እንቃለሁ? እንዴ ተፈጥሮ እኮ ነው። ለምን እንቃለሁ? አባቴ ደስ ይለኛል እንጂ ማርያምን እናንተ እየታየለ አይደለም። የምራው ጋይስ የምራው አው እግሩ ነው። የምር እግሩ ነው ጋይስ። አሁን ነው አንደኛ ቅጣት ጭንቅላት ላይ ጨርቅ ታደርግና ማንኪያ ሹካና ሃይላንድ አድርገህ ቁራሌው የሚለውን ዘፈን እከፍትልሃለሁ፣ ትጨፍራለህ። ይሄ ሁሉ ቢኖረኝ ላይ ብለም ገባለሁ። ካምናም ይሄ ሁሉ ቢኖረኝ ላይ ገባለሁ። ያቀል አረ ተው እስቲ ፉቃል ያቀልድ እስቲ ማንኪያ ማንኪያ እሺ ማነው ቀላጭ ጋይስ ነገር እንጂ ማነው ምን ያያዛል? እኔ ጌም ላይ ነው አይደል ፎከስ አድርጌ እየተጫወትኩ ያለሁት። አንተ 600 እኮ ነው እንዴ ዓለም ላይ የሌለ ቅጣት ከየት ነው የምታመጣው? ለማጫወት እኮ ነው። እኔ እኮ ጀስት ታይሙን ለመግደል እኮ ነው ብሮ። ልተኛ እንዴ? ከምተኛ ብዬ እኮ ነው። ሶስተኛ እግዚአብሔርን ተኝቼ እንዳላስደብርህ እንዴ። እኔ እሺ ሶስተኛ ንገረኝ። ሶስተኛ ደግሞ ትወና አሳየኝ። እኔ የምልህን አንተ ትወና አሳየኝ። በቃ ይኸው ቀላል፣ እግዚአብሔርን ቀላል ነው። እንደውም ፊልም ካስት ልትደረግ ትችላለህ። አሁን እኔ በል እልሃለሁ። እኔ በል ምልህን ስድስት አድርገህ መተሞል ሂድ ቁም ሂድ ማለት ነው። ስሜት ውስጥ ግባ፣ ስሜት ውስጥ ግባ እንዴ። ኦኬ አይንን ጨፍን፣ አሁን አይንን ጨፍን። እዛ አሁን ታሪክ እነግርሃለሁ። ከዛ ጀምረው ስልህ ትገባለህ፣ ወደ ስሜት እንድገባ ነው። አይንን ጨፍነው። ይታያል፣ ይታያል ወንድሜ። ጨፍን። አሁን የሀብታም ልጅ ነህ በላቸው። የሀብታም ልጅ ነህ። አንዴ ለካራክተሩ ነው። እንዳልሆንክማ እናውቃለን፣ እንዳልሆንክ እናውቃለን። ወደ እንትኑ ግባ በእናትህ በላቸው። እመቤቴን እኔ እየደበረኝ ነው። እሺ የሀብታም ልጅ ነህ ልበል። በቃ አይንን ጨፍን። ታሪኩን መጀመሪያ ልንገርህ፣ ከዛ ትተውናለህ። እሺ አይንን ጨፍን በላቸው። ስሜት ውስጥ እየገባ በዙሪያክ ማንም ሰው የለም፣ ብቻህን ነው ያለኸው እና አሁን የምትሰራው የሳሙና ማስታወቂያ ነው። የሳሙና ማስታወቂያ ነው። የሀብታም ልጅ ነክ የሀብታም ግቢ ውስጥ ነው ያለኸው። አሁን የሀብታም ግቢ ውስጥ ነክ እና ግቢያችሁ ውስጥ አንተ የመላጣ ልጅ፣ ኧረ እናቴ ትሙት አስቀይማለሁ በላቸው። ነቅዬ ነው ሞተው፣ ማርያምን ነቅዬ ነው ሞተው። ምንድን ነው
እንት ማን አይደለም አንተ የተቀጣ እግዚአብሔርን ነቅዬ ነው የምወጣው። ጋይዞች እሺ በማንም ሲሪየስ በማርያም እንደዚህ ተበረጥሩ። እሺ ሰው አይኑን ጨፍኖ ይስቃል። ይሄ እኮ በጣም እኮ ከባድ ነገር ነው እንዴ ብሮ። ስሜት ውስጥ ግባ። በቃ ጨፍና። እሺ አሁን የሀብታም ልጅ ነህ። የሀብታም ግቢ ውስጥ ነው ያለኸው። ግቢ ውስጥ ብቻህን ሰራተኛ ያመጣችልህን ምግብ በልተህ ከጨረስክ በኋላ ከዛ እየተጫወትክ ልብስህ በሙሉ ጭቃ በጭቃ ሆኗል። ልብስህ ጭቃ በጭቃ ሆኗል። እናትና አባትህ አዲስ ሳሙና ይዘውልክ ሲመጡ ፈገግታህን ነው የምታሳየን። ሳሙናው መጣ። እንዴት ነው የምትሆነው? እስቲ ያሳየን። ተቃጥሎ ነው እንዴ የሳሙና ማምረቻው? በላቸው በመድኃኔዓለም ንቃ። በቃ ንቃ። የምሬን ነው። ማይንድን በቃ አሰራው። እኔ ደከመኝ። አንተን እደውጣለሁ እያልኩ እኔ ራሴ እየተበላሸው ነው። ስለዚህ የምሬን ነው። አሁን ቁም ነገር ላውራ። ከኔ ጋር የሰራኸው ዘፈን አለ አይደለ? እዛ በሱ ስራ ሰቆቃው የኔ አባት በሱ ስራ ማለት ነው። አሁን ወደፊት የሚመጡ ብዙ ነገሮች አሉ ምናምን። እኔም አሁን ኦልሞስት ወደ 6 ዘፈን ምናምን ነገር ነው ያለኝና ወደ እናንተ ሀገር ወደ አርባ ምንጭ ምናምን ትላልቅ ነገሮች አስቤያለሁና ወደዛ ሲሄድ አንተ እንደ ብራንድ መሆን አለብህ። ያ ሀገርክ ነው። አንተ ነህ እዛ ሀገር ለራስ መድረክ ላይ ትወጣለህ ምናምን ያን ኑኑ ልብስ አድርገህ ከነንትነ ማለት ነው። ገባ? ስለዚህ እስከዛ ድረስ ሚዲያ ላይ ስትንበጫበጭ እንዳላይክ ምናምን አሪፍ ነገር ስሪ። በቃ ዝም ብዬ አንድምታውን አውርቼሻለሁ። በቃ ተዘጋጅ። አራዳ ፕላንት ገና ይሄ ዘፈን ወደ አሜሪካም ወደ ምንም ብሄድ ቱር ሲጀምር ይዤሽ ነው የምሄደው። ምክንያቱም አንቺ የባንቺ አይደለ እንዴ ሎጎ ነህ። ገባ አይደለ? ስለዚህ ይመችሽ። በቃ አራዳ ፕላንት ቻው። ደህና ጋይሶች። ሰቆቃው ወጣ እመቤቴ